በቃ ተማሪዎቹን ማስጠናት በጣም ጨንቆኛል። እንዴት ነው ማስጠናት የሚጨንቀን? እንዴ ሁሉም ተማሪ እኮ እኔ ላይ እኮ ነው ሀሳቡን የጣለው። ድንገት እኮ ፈተናውን ቢወድቁ በእኔ ላይ ሀሳብ እኮ ነው። ቴዲ ዝናው እኮ ይገለናል። እሱ ለሚሰራው ስራ አንተ ማወቅ አውቃል። እሺ እና ቢያውቅስ እንደ ጀቤ ይገለኛል። ይገለናል። እሺ ተረጋጋ ሰውዬ። አንተ ሊገልህ የሚፈልግ ሰው የለም። ቴዲ ጉዳዩን ጨርሶታል። ለዚህ ውጤት ዛሬ ሽልማት ይገባል። ማስረጃ ለማግኘት የምትሄጂበትን መንገድ ለእኔ ማሳወቅ አይጠበቅብሽ። አያው ምን ያህል እንዳስደሰትከኝ ገባ? በሚገባ አመሰግናለሁ ጋሽ መላክ። ሁለት ቀዝቃዛ ነገር ይዘልና ስራ ላይ ነኝ፣ አልችልም። እኔን ለማግኘት ስትመጪ ከመሬት ተነስቶ ይናደድ ነበር። ለምን እንደሆነ አሁን ነው የገባኝ። የምትደርሽበት መስሎት ሰግቶ ነበር። ማን ነው? ዘውዴ ያዥ። ሌላ ተጨማሪ ሕክምና የማያስፈልጋቸው ስለሆነ ታካሚዋ ከማገገሚያ እንዲወጡ ተወስኗል። ለዚህ ነው ልጄን ለማየት ቀጥታ ወደዚህ ቤት የመጣሁት። ፈጣሪ ይመስገን በጣም ደህና ነኝ። እና ተለውጫለሁ እያልሽ ነው? በጣም እንጂ እህቴ፣ ያላንቺ እርዳታና ጠንካራ ፍቅር ለዚህ አልበቃም ነበር። እስካሁን ልጄን ስለተንከባከባችሁልኝ አመሰግናለሁ። በዚህ ዘመን እንደናንተ አይነት ቅን ሰዎች ማግኘትን ይከብዳል። ምስጋና አያስፈልግም ዘውዴ። ይህ ማንም ሰው ሊያደርግ የሚችለውን ነገር ነው ያደረግነው። አዎ ለልጁ ፍቅርና እንክብካቤ ያስፈልገው ስለነበር ነው። ሐኪሙ የሚወዷችሁ ሰዎች አጠገባችሁ ቢሆኑ የተሻለ ነው ብሎኛል። ለዚህ ነው ቴዲ አጠገቤ እንዲሆን የምፈልገው። ዘውዴ በመጀመሪያ በሚገባ ራስሽን አረጋጊ። እድሜያቸው ከፍ ያሉ ልጆችን ለማሳደግ የተረጋጋ አእምሮና የገቢ ምንጭ ያስፈልጋል። ቴዲን ህይወቱን መልሰሽ ለመበጥበጥ ካላሰብሽ በስተቀር። የመጣሁት ልጄን ለመውሰድ እንጂ ከአንቺ ጋር ልጣላ አይደለም። እንደዛ ከሆነ ሂጂና ቤትሽን አጽጂ። ቴዲ እዚህ በጥሩ ሁኔታ ላይ ነው ያለው። ታዩ በቃ የትም አይሄድም ከዚህ። ልጄን ለመውሰድ የአንቺን ፍቃድ መጠየቅ አይጠበቅብኝም ገሊላ። ኧረ እባክሽ የተወሰኑ ሳምንታት መጠጥ ስላልቀመሽ ከሱስ ነፃ አያደርግሽም። አንቺም ልጄን ለጥቂት ሳምንታት ስለተንከባከብሽው ብቻ እናቷ አያደርግሽም። ቆይ ብቻዬን መሆን አልችልም? ልብስ እየቀየርክ ወይ ደግሞ እየጸለይክ ቢሆንስ? ልብስሽን ማቀይረሻል። ጸሎቱን ቢሆን ትንሽ ነው የምታውቂ። ጥሩ። ለማንኛውም አንድ ጊዜ ተቀመጭና አንድ የምነግርሽ ነገር አለ። ወይ በጣም መሽቷል። ብዙ ጊዜ አላጠፋብሽም። ስሰራ ነው ያልኩት። ማረፍ ነው የምፈልገው። የንስሐ አባታችን ጋር ይዤሽ ልሄድ ፈልጌ ነበር።
ለምን? ጸሎት ያደርጉልሻል። አይ ይቅርብኝ፣ አያስፈልገኝም። እስኪ ራስሽን ተመልከችው። መረጋጋት ከፍዶሻል እኮ። ስትወጣ በሩን ዝጋ። ሰላም ደር ምንድነው? ምን ነው በጠዋት? አይ ማታ ስለ እናቴ እያሰብኩ ምንም እንቅልፍ ሊወስደኝ አልቻለም። ትምህርት ቤት ከመሄዴ በፊት ሄጄ ልያት ብዬ ነው። ታዲያ በዚህ ሰዓት እኮ ተኝታ ነው የሚሆነው። አይ ምንም ቢሆን እንዴት እንዳደረች ሄጄ ልያት። ዘውዴ ትናንትና ማታ ወደ ቤት እንድትመለስ ጠይቃን ነበረ። ያ ማለት ግን እንድትመለስ እንፈልጋለን ማለት አይደለም። ይገባኛል። በትምህርት ጥሩ ውጤት እያመጣህ ባለህበት በዚህ ሰዓት እንድትሄድ አልፈልግም። እሷን በአንዴ ተለውጫለሁ ስላለች ልናምናት አይገባም። እኔ እንጃ እንግዲህ ተመልሰ ችግሩ ስትገባ ማየት አልችልም። ለሁሉም ነገር በጣም አመሰግናለሁ። አንዳንዴ እናቴ ቦንሽ ብዬ እመኛለሁ። አንቺ ሴትዮ ሻይ እኮ በገንዘብ ነው የሚመጣው። እህት ቀድማ እንዴት ተነሳችው? እኔ እንጃ። ሰሞኑን እኔንም ዘግታኝ ዝም ብላ ስራዋን እየሰራች ነው ያለችው። እኔንም መቆጣት አቁማለች። አዲስ ነገር አለ? ምንም ይሁን ምንም ስራዋን ስራ እንጂ እኔ ሌላው ነገር ችግር የለብኝም። ለዚህ ለሰፈር ጥበቃ እድሜ እያለፈ ነው። ክፍያ የሚሆነው ደግሞ የሰፈሩ ሰው እንዳለ ጠባቂ ይሆንልን ነበር። ገንዘብ ለሁሉ ነገር መፍትሄ አይሆንም።
ሀገሬ ምን ሰራችልኝ ብላ አትጠይቅ። እሱ እዚህ ሰፈር አይሰራም እባክህ። እንዴ ምን ነው በዚህ ሰፈር? አይ እናቴ ሊያት ብዬ ነው። ትምህርት ቤት ነው የምንገናኘው። እና አብሬ ልምጣ እንዴ? ለምን? አይ ምናልባት ካስፈለግኩ ብዬ ነው። አይ እንትን ልብስን ስትቀይር ከምቆይ እኔ ቤት ይቻላል። ሂድ ሂድ ልጄ፣ እዛ ትምህርት ቤት እንገናኛለን። እንገናኛለን። ምናምን ነገር ተናገርኩት እንዴ? ምናልባት ብቻውን መሆን የፈለገበት ምክንያት ይኖረዋል። እማ መጣ ልጄ። በጠዋት ስለመጣው ዳቦ ይዤ መምጣት አልቻልኩም። እኔ ነኝ እንጂ ቁርስ ማቅረብ የነበረብኝ። እንደዚህ ስላየሁሽ ደስ ብሎኛል። ለሁለታችን ስል ግድ መሆን አለበት እንጂ ግን አልተጠማውም ማለት አይደለም። ይገባኛል። ነገ ሌላ ምንም ቢንከባከበውም ከኔ የበለጠ ግን አይወደውም። በእናትሽ እማዬ። እሺ በቃ ግን እንደምወደው ወቅ። እኔ ግን እንደምትወጂኝ አይሰማኝም ነበር። ለምንድን ነው የማልወድግ? አንድ ልጄ እኮ ነህ። እና ታዲያ ለምን ተውሽ? ቆይ እነ ገሊላ ባይኖሩ እኔ የት ነበር የምሆነው? ገሊላ በእኔ ምክንያት 2 ጊዜ ስራዋን ልታጣ እንደነበር ታውቂያለሽ? እሺ በቃ ሁለተኛ አይደገምም፣ እመነኝ። እሱማ አምንሻለሁ፣ ግን ያው ማወቅ ስላለብሽ ነው የነገርኩሽ። ደግሞም እሷና ምስጋናው ባይኖር ኖሮ ውጤቴም አይስተካከልም ነበር። ስለ ውጤት ደግሞ ሰምቻለሁ። በጣም ነው የኮራሁት የኔ ጌታ። እንዴት ኩራትሽን ሳይሆን ፍቅርሽን ነው የምፈልገው። እየጣርኩ ነው። በቃ ሳይረፍድብኝ እኔ ወደ ትምህርት ቤት ልሂድ። ተው እሺ። ወጥ ቤቱ ፏን ያደርግ። አመሰግናለሁ። አንድ ጥያቄ ልጠይቅህ። ግሮሰሪው በሳምንት ምን ያህል ይሰራል? እንኳን ደህና መጣሽ። እችኛዋ ብሌን ጠፍታ ነበር። የተሻለ ነገር ለመፍጠር እየሞከርኩ ነው ሰለሞን። ሀሳብ አይገባሽ። ግን እኮ ባለፈው ወር ጉድለት አጋጥሞናል ብለህ ነበር እና ወጫችን እንዴት እየተሸፈነ ነው? እዩ ግሮሰሪውን ስለማናደስና ውድ ውድ መጠጦች ስለማንገዛ ወጫችን ሁሌ ቋሚ ነው። በእርግጥ ጥሩ ሀሳብ ነው፣ ግን ጓሮ ያለውን ክፍል ወይ እንደ ስቶር ካልተጠቀምንበት ለምን አድሰን ጥቅም ላይ አናውለውም? የአባዬ ቢሮ እኮ ምን አስበሽ ነው? በይ በይ በይ። ኦሆ
ምን ሆነሽ? ምንም። መጠጥ ቤቱ አንዳንዴ ይጮሃል። ትንሽ ዝምታ ፈልጌ ነበር። እርግጠኛ ነሽ? ከረበሽኩ ግን ይቅርታ። ልጆቹ ከትምህርት ቤት መጥተዋል? ከትምህርት ቤት ስትመጣ ቴዲን ይዘኸው ትመጣለህ? ምን ተገኘ? ዘውዴ ትምህርት ቤት ሄዳ ቴዲን እንድትወስደው አልፈልግም። እናት እኮ ናት። እናትነት እንደዚህ ነው። አልቀረባትም። ሁላችንም ፍጹም አይደለንም ገሊላ። እሷ ደግሞ ድጋፍ ያስፈልጋታል። ወላጅ እንደ ወላጅ ነው መሆን ያለበት። እሱን ለልጇ ስትል እንደምታደርገው አልጠራጠርም። ምንም ታደርግ ምን፣ ዋነኛው ተጎጂ ግን ቴዲ ነው። ብቸኛው ቤተሰቧ እሱ መሆኑንም አትርሺ። ለዛም እኮ ነው ልጇን መንከባከብ እንጂ ሱሷን ለመደበቅ መደበቂያ ልታደርገው የማይገባው። ለሰላም ነው የመጣሁት። ግቢ ዘውዴ፣ ቁጭ በይ። ልጄ እናንተን ድጋፍ ባያገኝ ኖሮ መጥፎ ቦታ ሊወድቅ እንደሚችል ጠዋት ነገረኝ። አዎ ልጁን መለወጥ የሚፈልግ ልጅ ነው። ውለታሽን ለመክፈል የሚታጠብ ልብስ ካለ ላጥብላችሁ እችላለሁ። አይሆንም። ባለፈው አልኮል ለመግዛት ብለሽ ልብሶቻችንን እንሸጥሻል። እንደዛ ላለማድረግ እየጣርኩ ነው። እባክሽ ገሊላ፣ በተግባር አሳይና። ይሄ እኮ ከድሮም የነበረ ዘዴሽ ነው። ወደ ላክሽኝ ማገገሚያ ሄጄ ሕክምናዬን በአግባቡ ተወጥቻለሁ። ጠብታ እንኳን አልቀመስኩም። ከዚህ በላይ ምን አድርጌ ነው የምትይኝ? ዘውዴ አሁን ከዚህ ሂጂ። ቴዲን ተይው። ምክንያቱም ተስፋ የሌለው ከንቱና ሰካራም እንዳታደርጊው። ደሪና ሰው የለም። እስከ መቼ የምታገኘው ይመስልሻል? ብሌን ምን እያደረግሽ ነው? ትእዛዝ አለብሽ። መጣ። ጸበል ያስፈልጋታል። የማይጠቅም ሰካራ እንዲሆን አልፈልግም። ዘውዴ ምን ሆነሽ ነው የጠፋሽ? ስጠፊ መጣል። እቺን ነገር ትቻታለሁ። ምንድን ነው የሚያስቅሽ? ከነች ወዲህ ዘና ፈታ በይ። ወጪ በኛል። ግባ ግባ። ወደ ትምህርት ቤት መሄድና ወደ ቤት መመለስ ሆኗል ስራዬ። በጣም ነው የሰለቸኝ። እና የት መሄድ ፈልገሽ ነው? ይህ ሰፈር እስር ቤት ሆኖብኛል። ሰው እንዴት ኢንስታግራም ላይ ራሱ ፖስት የሚያደርገው ነገር አይኖረውም? እና ምን ፍጠር ነው የምትይው? ሰው እንዴት ዞር ዞር የሚልበት ቦታ አይኖረውም? የሆነ ሞል ነገር እንኳን አይኖርም? ሞል የገበያ ማዕከል ማለት ነው አያቴ። እኮ የገበያ ማዕከል የምትሰሪያለሽ?
ሲኒማ አላቸው እኮ አያቴ። እዛ ያለውን ሲኒማ ለምደ በዚህ ቴሌቪዥን ስታይ በቀዳዳ የምታይ ነው የሚመስለኝ። እንደዛ ከፈለግሽ ሲኒማ ወስዳቸዋለሁ። የምርህን ነው አያቴ? ልጆቼ ከዓይኔ እንዲርቁ አልፈልግም። ከአያቴ ጋር እኮ ነው የምንሄደው ማሚ። ነገርኩሽ፣ አታድርጊ። ምን ችግር አለ? ከአያታቸው ጋር ነው የሚሄዱት። ምን እንዳይፈጠርሽ። በሊና አስጨነቅሽኝ እኮ። አታስብ፣ ደህና ነኝ። ይሄ ሌሊት ሲርብሽ ተነስተሽ ትበያዋለሽ። ከኪችን ወስጄ መብላት እችላለሁ። ምን ሆነሽ ነው ግን? ለመነጋገር እንኳን ጊዜ ጠፋ። ስለምን? የጀባ ሞት፣ የሮቤል ስምምነት አለመሳካት፣ ስለ ሁሉም ይኸው አሁን እንኳን ብቻሽ እያዘንሽ። ደህና ነኝ አይመስለኝም። ለማንኛውም ለቄሱ ነግሬያቸው ትምጣ ብለዋል። ለምን? ጸበል ያስፈልግሽ? አያስፈልገኝም። አያስፈልገኝም? እስኪ ራስሽን ተመልከች። በሆነ ባለሙ ከሁሉም ጋር መጋጨት ስራሽ አድርገሽዋል እኮ። ልጆቼን በምን መልኩ ማሳደግ እንዳለብኝ መወሰን ያለብኝ እኔ እንጂ አንተ አይደለም። አንተ እኔና ሰለሞንን አሳድገሃል። ልጆቼን ደግሞ እኔ እንዳሳድግ ፍቀድልኝ። በሌ ነገር ማባባሱ የምታደንቅ አሁን ብቻዬን መሆን እፈልጋለሁ። እሱን እንኳን አትንፈጉኝ እስቲ። እናንተ ምክንያት ልጄን ማጣት አልፈልግም። ውጡ።